ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንዴት ናችሁ? ዛሬ አንድ እንግዳ ይዤ ቀርቤላችኋለሁ። ናትናኤል መንገሻ ይባላል። ላለፉት 4 ዓመታት በትራማዶል ሱስ ውስጥ ነው የቆየው። የህይወት ውጣ ውረዱ ምን ይመስላል? አብረን ቆይታ እናደርጋለን። ናቲ እንዴት ነህ? እንዴት አልክ? ሰላም ነው? እግዚአብሔር ይመስገን። ቆይታ ሁሉ ሰላም። እንኳን ወደ ስቱዲዮአችን በሰላም መጣ። እንኳን ደህና። እንዴት አየሁ ሀገሬ ቲቪን? ሀገሬ ቲቪ በጣም ቆንጆ ነው፣ አዝናኝ ነው። እንደዚህ አይነት ደግሞ ልምድ ያላቸውን ሰዎች እየጠራ ለወጣቱ ያስተምራል። በጣም ቆንጆ ቲቪ ነው። እንዲገባበት ያንተ የተለየ ነው። ብዙ ጊዜ ጫት፣ ሲጋራ ምናምን ነው የምናውቃቸው። ትራማዶል አንድ ጊዜ ነው የሰማሁት። ማለት ብዙ ወጣቶች እየተጠቀሙ ተጠቂ ሆነዋል። ፋርማሲ ውስጥም ያለ ፕሪስክሪፕሽን ክልክል ነው የሚል ነገር ምናምን ሰማው። ቆይ ይሄ ነገር ስል አንተ ስታወራ ነው እንትን ያለኝና እንዲጀመርከው እንዲገባህበት። ጥሩ። ያው ብዙ ጊዜኛ ሱስ የምናውቀው ጫት፣ ሲጋራ እንዳልከው መጠጥ ምናምን ነው። ይሄ አሁን መድኃኒት ነው ብለን የምናስበው። እኔም እንደዛ ብዬ ስለገባውበት ማለት ነው። ያው ፔን ኪለር የበሽታ ማስታገሻ በቃ ነው የምታስበው። እና እኔ ተወልጄ ያደግኩት ወሎ ደሴ ከተማ ነው። የፍቅር ሀገር ደሴራ እና እዛ ነው ተወልጄ ያደግኩት። ተወልጄ እዛው አድጌ ዩኒቨርሲቲ እስከገባሁበት ድረስ ምንም አይነት ሱሶች አላውቅም። ጫትም በለው ሲጋራ መጠጥም ምንም በቃ። ምክንያቱም ፋሚሊዎችም ከዛ ነገር እንድጠበቅ አድርገው ነው ያሳደጉኝ። የሀብታም ልጅ ነው መሰለኝ ተከልል ሳይሆን በቃ ሃይማኖቴንም እንዳቅ ሁሉ ነገር የሚገርም ክረምት ላይ የቄስ ትምህርቶች ሁሉ እንድማር እናቴ እያደረገች በጣም ጥሩ ወላጆች ነበር የነበሩኝ። እና በአካባቢ እንግዲህ እንደምታውቀው ወደኛ አካባቢ ጫት ምን ኖርማል ነገር ነው፣ ግን በአካባቢ እነዛ ሁሉ ነገሮች እያሉ አልጠቀማቸውም ነበር። እና ያው 2011 አካባቢ ላይ ተመረኩ፣ ከግቢም ወጣው። ያው እንደምታውቀው ክፍለ ሀገር ብዙ ኮንስትራክሽኖች የሉ። ተመረኩ፣ ሲቪል ኢንጂነሪንግ ነበረ። እና ከዛ ወደዚህ ወደ መሀል አካባቢ ነው የምታገኘው ኮንስትራክሽን። መጣ ወደዚህ። ከዛ አክስቴ ያለች ገርጂ ሰማይነሽ ደምሴ ትባላለች። ከሷ ጋር ተቀመጥኩኝ። ስራዎች ምናምን እየፈለኩ ያለ በመሃል አልፎ የምታመኝ የሆነች የራስ ምታት ነገር አለች። ከዛን አንድ ልጅ ነው አጋጣሚ ያው በጓደኛ ታውቀን አደም የሚባል ልጅ እንደዚህ ምናምን ነገር ስለያኛል ብዙ ጊዜ ራሴ እና ይሄ ነገር ምን ሆነ ነው ምናምን ሲል ትንሽ የምታመኝ ነገር አለች ምናምን ስለው እንኪ ዋጭበት ኢኳሪፍ ማስታገሻ መድኃኒት ነው አለኝ። ትራማዶልም ማለት ነው። መድኃኒት አሪፍ ነው። ምክንያቱም መድኃኒት እንደሆነ ነው። ኦኬ አልኩኝ። 2 ፍሬ ሰጠኝ። ዋጥኩት። በቃ የሆነ ማላቀው ዓለም ውስጥ አስገባኝ ማለት ነው። የምትናፍቀው የሆነ ደስ የሚል ዓለም አለ አይደል? ምንም ነገር ከጭንቅላት የሚያስወጣው ደዛ ነገር እንዴማ በቃ በጣም ጥሩ መድኃኒት ነው አልኩኝ። ደህን መድኃኒትም አለ ምናምን ነገር ብዬ በሚቀጥለው ቀን እንደዚሁ እየገዛው መዋጥ ጀመርኩኝ ማለት ነው። ስል 3 እና 4ኛው ሳምንት ላይ ስደርስ እንደ ድሮ በ2 እና በ3 ያንን ሴንስ ማድረግ አልቻልኩም። ጨምረኛ አለኝ። በቀጥታ ምን አረኩ? በአንድ 5 በቀን ውስጥ 5 ወደ መዋጥ ደረጃ ደረስኩ ማለት ነው። ከዛን አሁንም ቀጠልኩት መዋጡ። ቀን በቀን ይሄንን ሳረግ 4ኛ ሳምንት ቀጠልኩ። ከዛ ቀጠልኩ 2ኛው ወር ላይ ሲደርስ ምን ሆነ? ያ በ5 እንትን ምለው ደሞ ወደ 10 አደገ። 10 መዋጥ ጀመርኩ በቀን ውስጥ ማለት ነው። ከዛ አሁንም ቀጠልኩበት ዝም ብዬ ልክ 20 መዋጥ እንደጀመርኩ በቀን ውስጥ ማለት ነው 2 ስትሪፕ መዋጥ በጀመርኩበት ሰዓት ላይ ምን አደረገኝ? እንደ ኢፕለፕሲ ኬዝ የሚጥል በሽታ እንደዛ መጣል ጀመረ ማለት ነው። አሁን ድንገት እየሄድኩኝ ሁሉ መውደቅ ጀመርኩኝ። ድንገት እየሄድኩኝ ወድቃለሁ እና ምልክቶቹንም ሲያውዛ በአካባቢ ያሉ ሰዎች ቤተሰብን ሲያይ ልክ እንደሚጥል በሽታ ነው። ከዛ በቀጥታ እናቴና ብላ ደሴ መልሳ ወሰደችኝ ማለት ነው። ከዛ ደሴ ወስደውኝ የተወሰነ ጊዜ አሁንም ሲያይ በቃ በየቦታው መውደቅ ሆነ ስራዬ ማለት ነው። እዚህ ጋር ምናምን መሰፋት ጀመርኩ። እየወደቅኩ አላቀውማ ራሴ። ከዛ ይሄ ነገር በቃ ምናምን አዲስ አበባ መሄድ አለበት ተባለ። እናቴም አባቴም ወሰኑ። እናቴ ብዙ ነገሮች ስለምታነብ ምናምን ብዙ ነገሮች ታውቃለች።
እና ይዘው መተው እዚህ ኤምአርአይ እና ኢጂ ተነሳው። ከዛ በዛም በሽታው ሊገኝ አልቻለም። ከዛ አይ እንደዚህ አልተጋኘም፣ ነገር ግን መድኃኒት መዋጥ አለበት ተባለ። እንዴት በዚህ መሳሪያው ሳይገኝ እንዴት መድኃኒት ይወጣል ሲባል አይ እኛ መሳሪያውም ሳይመጣ በፊት በምናያቸው ምልክቶች ነው መድኃኒት የምናዘው፣ ስለዚህ በምልክቱ መሰረት መዋጥ አለበት ተብሎ ካርማማዚፒን የሚባል መድኃኒት ታዘዘልኝ። እሱንም እየዋጥኩኝ መጀመሪያ ሲጀምር 200 ግራም ነበር ያ መድኃኒት ይጥለኛል። ምክንያቱም በጎን ውጣሉ ያኛው እየዋጥኩበት ነው። አሁንም ስውጥ ይጥለኛል። በቃ ቤት በጣም ተጨነቁ፣ ተረበሹ። ገብቷል። የኔ እንደዛ ብቻ መሆን ሳይሆን ፋሚሊ በጠቅላላ ተረበሸ። እንቅልፍ ሁሉ አጡ። በቃ እናቴ በተለይ ሌሊት ሁሉ በቃ እየባነነች መነሳት ሁሉ ጀመረች። አወዳደቄን አንድ ቀን አይታ በቃ አልቻለች። እና ይሄ ነገር ሲባል አሁንም ሲጨምር ያኛው ራሱ 1200 ግራም ደረስኩ በቀን ካርማማዚፒኑ። ይሄ ነገር ጉበቱ ሊነካው ነው ተባለ። እና በቃ እንዲምንሽ ለምን ተብሎ ነው የሚሰጠው? እሱ ለሚጥል በሽታ ለሚጥል። ኦኬ። እና ስቲል ፋሚሊ እየላኩ ራሱ ከፋርማሲ ይሄን መድኃኒት ትራማዶል ሊገዙልኝ ነበር። የሚገርም መድኃኒት እንደሆነ ነው እነሱ የሚያውቁት። ሁላችንም እንደዛ ነው የምናስበው። እና ለምንድን ነው የምትወጣው ስትለኝ እናቴ በቃ ይሄ ነው ራሴን የሚያረጋጋልኝ ምናምን እላታለሁ። እና 3 ስትሪፕ ደረስኩ በቀን 30 ፍሬ። በጣም ከባድ ነው በጣም። ከዛ በቃ ምግብ አይበላም ምናምን ነገርና ልሞት ደረስኩ። ልሞት በቃ መጨረሻ እናቴ አጋጣሚ ጉግል ላይ ምናምን ስታይ የትራማዶሎቹን በደንብ እዛ ላይ ኢንተርፕሬት አድርጎላት አየችው። እና ይሄ ነገር አይሆንም እንደዚህ ድራግ ነው ተው ምናምን ነገር አለች። እኔ ደግሞ ይሄ ከሌለ በጭራሽ አልኩ። በቃ እምቢኝ አልኳት። በጠበጥኩ ምናምን መዋጥ ጀመር በቃ። ከዛ በኋላ ልክ የሆነ ጊዜ ወደ ሰፈር አካባቢ እዛው አካባቢ ያሉ ጓደኞቼ ጋር ሲሄድ ይሄን ከምትውጭ እኮ ጫት ብቅ የሚበት እኮ በቃ ልቅቅቅ ነው የሚያደርግሽ ምናምን አሉኝ። ኧረ እና ይሄ ዝም ብለህ መድኃኒት እየዋጥክ ያማ ይሄ እስኪ አንድ ቀን ሞክረው አሉ። ጫቱን ቀምኩኝ። አሪፍ ሴንስ ሰጠኝ። ምክንያቱም ከዚህኛው ድራግ ወደዛኛው ነው ያየርኩት። ግን በመሀልም ውጣለ ያንን አልተውኩትም። ያን እንዳለ ሆኖ ማለት ነው። ልክ ጫቱን ከቃምኩ በኋላ ማታ ደግሞ እብድ ያረጋል። በቃ የምትሄድበት ግራ ይገባ። በመስበሪያ ደግሞ እቺን ጠጭባት ምናምን ነገር እንደዚህ ምናምን ቢራ ምናምን እንደዚህ ይሏል። ትጠጣለህ ያንን። ምንም ሳላቀው ራሴን ጫትም ሲጋራም መጠጥም ሐሺሽም ትራማዶልም ውስጥ አገኘሁት። ራሴን አገኘሁት። ሁሉም ውስጥ ገባሁ። በቃ ድንገት በቃ ሳላስብ። ከዛ ቤተሰብ በቃ በጣም ግራ ገባው። እኔን የሚያውቁኝ ከጣፋጭ ውጪ የማልወድ ሰው ነበርኩ። ምን አይነት ሰይጣን ይዞት ነው ይሄ ልጅ ምናምን ነገር ተባለ። ከዛ ምን ይሻላል ምናምን በቃ ቢደረግብኝ ጸበል እስከ ጎንደር ድረስ ወሰዱኝ። በርሜል ጊዮርጊስ በዛም ሂጅ የሚገርም ከጸበል ሁሉ እየሄድኩኝ በትራንስፖርት እንደዚህ ማድረግ ጀመርኩ። በቃ ይሄ ልጅ መታሰር አለበት ተባለና አጣይ የሚባል ቦታ አለ። እዛ ታሰርኩ። አሳሰሩኝ ማለት ነው። ምን ፖሊስ ጣቢያ ነው? ማረሚያ ቤት። ማረሚያ ቤት በሆነ ፋውል አድርገው አስገቡኝ። ገባው ማረሚያ ቤት 3 ወር አካባቢ ታሰርኩኝ። 3 ወር እንደታሰርኩኝ ወደ 87 ኪሎ አካባቢ ሆንኩኝ። ስንት ነበርክ መጀመሪያ? ወደ 57 ነው። ቁመቴ እንዳየኝ ረጅም እዚህ 56 አስበው እንግዲህ። አይ ነው። ከዛ እዛ ስፖርት ነው ምግብ ነው በቃ ስወጣ ሱስ የለም ምንም ስለማታ በቃ ምግብ ነው ማለት አንተን አላደረገህም ማለት ሱሱ አልተጫጫንህም? ወዲያው ለመተው ቻልክ? እዛ ስትገባ ለ15 ቀን ያክል እኔና ፈጣሪ ነን የምናውቅ ይሆንኩትም ሆን እንቅልፍ አይወስድህም። እሺ ዋንስ ኢን ታይም ዲፈረንስ በቃ የሚገርም ሙቀት ውስጥ ያስገባህና ደሞ ወዲያው የሚገርም ቅዝቃዜ ውስጥ የሰው ወሬ ሁሉ አይጥምህም። ማንንም ማውራት አትፈልግም። በቃ ስጥልት ሁሉም ነገር ያደርጋል። ምግብ መብላት በጣም ትፈልግና ልክ ሲመጣል ያስጠላህና ዝግት ያደርጋል ምናምን። ከዛ ቀን ከአንደኛው ቀን ሁለተኛው ቀን የተሻለ ከሁለተኛው ሶስተኛው ቀን የተሻለ ይሆንልሃል። ልክ 15ኛው ቀን ላይ ምናምን ላይ እየወጣ ይሄዳል። ከደም እየወጣ እየለቀቀ ይሄዳል። ግን እየለቀቀህም ቢሄድ የሚገርም ልክ ያቺ 7 ሰዓት ምናምን ሰዓቷ ላይ
የሆነ የሚደብርህ ነገር አለ። ግን ዝም ብለህ ራስህን የሆነ ስፖርት ምናምን ቢዚ ስታደርገው ሰዓቱ አለፍ ስትል ይለቃል፣ ኖርማል ላይ ትሆናለህ። ልክ ይሄን እንደዚህ እያረኩ እያለ 3ኛው ወር ላይ እንደሆነ አጣዬ ጦርነት ተጀመረ ማለት ነው። ኃይለኛ ከተማይቱ ውድም ያለችበት ጦርነት ሚያዝያ 8 ላይ 2013 የሰሜኑ ጦርነት ነው። የሰሜኑ 2013 ላይ ያው እዛ አካባቢ ያው ተደጋጋሚ እንትኖች ግጭቶች አሉ። የዛኔው ደግሞ ግን በጣም የከፋ ነበረ። ኃይለኛ ጦርነት ተካሄደ ምናምን ያጥር ሽቦ ዘለን 2 ሜትር ከምናምን የሚሆን ዘለን ይዘን ምናምን ባጥር እንደገና ወጥተን ምክንያቱም ከላይ ያለው ታጣቂው ኃይል ከስር መከላከያ ተኩስባል ማል ላይ ነን እኛ እንትን ዘለን እጃችን ሁሉ ግርፍትፍት ብሎ ካጣይ መሃል ሜዳ 152 ኪሎ ሜትር በእግራችን ተጉዘን ገባን። እዛ ቤተሰብ ስደውል ለቅሶ በለቅሶ ሆነዋል። እዛ በቃ ሞቱን የተባለው ማለት ነው። እና እንደገና በዙሪያ ሄጄ እቤት ገባው ማለት ነው። እቤት ስገባ በቃ ደስ አላቸው ሰውነቴን ምናምን ሲያው ምናምን ልክ ከዛ እዚህ ገርጂ ያለችው አክስቴ እዚህ ይንጣ ይሰራል በቃ አሁን ይበቃዋል ምናምን አይቷል ሁሉ ነገር ይንጣ ተባልኩኝ። እሺ አልኩኝ። መጣሁ ወደ አዲስ አበባ ተመልሼ ማለት ነው። ከዛ በኋላ እዚህ አዲስ አበባ ከመጣሁ በኋላ ያው ሳይት ላይ ነው ስራ ጀመርኩ። ኦፊድ ኮንስትራክሽን ጀመርኩ። ሳይት ኢንጂነር ሆኜ መስራት ጀመርኩ ምናምን በቃ ኢየሱስም ስሜት ጠፋ። እየሰራው ያለ በመሃል 2014 ላይ ማርች 18 ሳይት ጨረስንና ብሬክ ተፈጠረ መሃል ላይ ማለት ነው። የዛን ታይም ምን አደረኩ? ወደ ደሴ ለመሄድ ፈለኩ። ቤተሰብ ጠይቅ በዛው ምናምን ብዬ ልክ ልሄድ ስል አዳር ልሄድ አልኩ። ጓደኞች ምናምን ስለነበሩ ባይሱዚ ልሄድ አዳር አልኩና ባዳር ልሄድ ስል ያዳር ስራ ሲሰሩ ታውቃለህ ይቃማል። ከዛ ምናምን ስል አረ ቃም ምናምን ካልቃም ካንሄድም በቃ ምናምን አሉ። ቃም ምን ያደርጋል ይሄን ያህል ጊዜ ቆይተ ደግሞ ነገ እንትን ትለዋለህ ቃም ዝም ብለሃል። እሺ አልኩኝ። እየቃምኩ ሄድኩኝ ማለት ነው። እየቃምኩ በመሃል ምን መጣ? ያቺ ሲጋራዋ ስሜት ደግሞ መጣች። እዛው ላይ ለኮስኩ። ከዛ ደግሞ ቆይት ብሎ ደግሞ ማታ ላይ ምርቃናው ላይ ሰዓት ላይ ደግሞ ትራማዶሏ መጣች። ከዛው ከፋርማሲ ገዛው በአንድ ቀን ጨርሼው አደርኩ ማለት ነው። ከዛ ምንድነው ደግሞ ይሄ ሱስ ትልቁ ጉዳቱ ትተህ አቁመህ ስትጀምር ያገረሻል። ሲያገረሽ ደግሞ በእጥፍ ነው የሚጨምረው በእጥፍ። ከዛ ልክ ይበቀልሃል። በህና እስከዛሬ ተነበርክ ነው የሚለው አማካካሻ ማለት ነው። እስከዛሬ አንተ እስከዛሬ እኔ እንደዛ አስደስቼ ይላል። ከዛ ልክ ደሴ ከገባው በኋላ በማግስትም ጀመርኩት። ዲፕሬሽን ተጫጫነኝ። እንደገባው ደግሞ ለእንትኑ ተብሎ ጧት ጀመርኩ። የጀበና ተብሎ መቃም ጀመር። በዛው ቀጠልኩ። ከሳይት እዚህ ደውለው ስራ ተጀምሯልና ቢሉኝ እንዴት ልንጣ አቃተኝ። በቃ ጧት ተነስቼ ባስ ለመያዝ የማይታሰብ እዛው ስል ይበልጥ ገባሁበት። ጧት እነሳለሁኝ 5 ትራማዶል ውጣለሁኝ። ከዛች 1 ወይ 2 ጉርሻ ምግብ እበላለሁኝ። ቶሎ ብዬ ወደ ጫቴን እገዛለሁኝ፣ ቀመጣለሁኝ። የቃምኩ በመሃል ላይ ጋንጃዬን ማርዋና አጨሳለሁ። ቆይትልና ሲጋራ ልክ ወደ አሁንም ደግሞ 5 ትራማዶል ማታ ላይ አረቂ ምን የሚያገኘውን ትጠጣለህ። ከዛ በቃ ብለው አሁን ብለው ፋሚሊ ነው ይዛኔ ስራ ስላቆም ኢንካም ፋሚሊ ነው። ኦኬ ከቤተሰብ ነው ይሄን ሁላ ልጠይቅህ ነበርና ላቋርጥ ብዬ ኬት ታመጣ ማለት አሁን እነዚህ የምትነግረኝ ነገር ወጫቸው ከፍ ያለ ነው። ትክክል ማለት ምን ኬት ነው የምታመጣው? ስራ ሳይሆን ለዚህ ነው እናትና አባቴ በጣም ይረዱኛል እምልህ። እነሱ ምን ያስባሉ መሰለ ወጣ ስትል ከጓደኛ ጋር ሻይ ቡና ይኖራል። እዚህ ሳይት ላይ ብዙ ቦታ ቆይቶ ነው የመጣው ይደብረው ይሆናል። እናቴም አባቴም ምን ካይሻይ ኪስ ይያሉ ነው ኦሬዲ እንዳቆምኩ ነው የሚያውቁት እነሱ። አንድ አመት ከምናም በላይ ቆሟለሁ ቀረስቶታል ብለው ነው የሚያስቡት። ከዛ አሁን ቀን በቀን ሲል የሆነ ሰዓት ላይ በቃ የሰፈርም ሰው ምንም ማየት ሲጀምር የሚገርም ጓደኞቼ ሳይሆን ይደነግጣሉ። ጫት ይዤ ሲሆን
እንዴ አንተ ካብክ ይሉኛል ማለት ነው። ሰው እንደ ፍየል እንዴት ቅጠል ይበላል እምል ሰው ነበርኩ በፊት ማለት አንተ ካብክ ምናምን ነገር ይሉኛል። ከዛ በቃ ዝም ብዬ ተናድጄ አልፌ ትቻቸው እሄዳለሁ። የጎረቤትም ሰው ምንም የሚያቀሰው ያይሄለ ለፋሚሊ ነገሯቸው። ስለዚህ በቃ ይሄ ልጅ እንደዚህ ማቆነ በቃ ገንዘብ አንስጠው ተበላሽ ተባለ። የገንዘብ ኢንካም ቆመ። ልክ ሲቆም ምን ማድረግ ጀመርኩ? የቤት ዕቃ እያወጣሁ መሸጥ ጀመርኩ ማለት ነው። ምክንያቱም ጧት ላይ ተነስቼ ምንም ይሁን ምን ያችን ነገር ማግኘት ነው ብቻ ነው የሚታየኝ። ትራማዶሉ ነው ወይ? ትራማዶሉ በተለይ በቃ ያችን ነገር ማግኘት ነው የምፈልገው። ካላገኘሁኝ ምንም መዋል አልችልማ። በቀጥታ ያገኘሁትን ዕቃ ብድግ አድርጌ ይዤ መሸጥ ነው። ብድግ አድርጌ ይዤ መሸጥ ነው። እናቴ በጣም ታመመች። በጣም ስቲል እዚህ ጋር የማህፀን በር እንትን ተብላ ኦፕራሲዮን ተደረገችላ ማለት ነው። ኦፕራሲዮን ተደርጋ ቤቱን ለቀቀችና አያቴ ጋር ሄደች። በቃ አያቴ ቤት ተቀመጠች። አይኑን አላይም። በቃ እኔ እንደዚህ ሆኖ ከማይ ሞቴን እመርጣለሁ ምናምን አለች። አባቴም በቃ ማታ ማታ ሲገባ በጣም ያዝናል። በቃ ሰውነት የምን ያይና በቃ እንደ ሴት ሲያለቅስ አንድ ቀን አይቼዋለሁ። በቃ ምን ያርግ የማይሆን ሆነበት። አስራት አስቀምጥ ምናምን የማይሆን ሆነበት። በቃ ምን ላርጋለ በጣም ጨነቀው። ስለዚህ በቃ ምን እናርጋ አሁንም እናሳስረው ተባለ። እሺ ሁለተኛ ጊዜ እዛው አጣዬ ማረሚያ ቤት። ምክንያቱም ያቺ 2013 ወጥቼ የለ አልጨረስኳትም ፍርዷን በዛው አስታካው አስቀምጥ አምልጣችሁ ወጣችሁ። እንደገና 87 ኪሎ ምናምን ደረስካ። በዛች አምልጬ በወጣሁባት ኬዝ ድጋሚ ያስገቡኝ እዛው ማረሚያ ቤት። እዛው ወደ 4 ወር አካባቢ። ይዛኔ ግን ምን ሆነ እነሱም በቃ ተናደውብኝ ስለነበረ ጠያቂም እንደድሮ ብዙ የማይመጣ ምናምን በቃ እስኪ እንደው ጠንክሮ ቢወጣ ምናምን ብለው ከዛ ወጣሁ ጨርሼ። እንዴት ሆንክ ግን እዛ ስገባ? እዛ እንደገባሁ የሚገርም ግን እንደመጀመሪያው አላሰቃየኝም። ስቶ 4 ቀን ነው 3 ቀን ነው ትንሽ እንትን ያለኝ። ከዛ በኋላ በቃ ማረሚያውም የለመድኩት ስለነበረ ስትረሱ ምንም የለም ተላመድኩት። ወዲያው ተውኩትና ወደ ማንኛውም ማህበረሰብ ደግሞ ተቀላቀልኩት ማለት ነው። ጨመርክ ስፖርቱ? አዎ እዛማ ስትገባ ግዴታ ነው በቃ ትሰራለህ። ስፖርት ምግብ ነው ምንም ነገር ስለማይኖር። ልክ ግን እዛ ማረሚያ እንደገባው ምን ተረዳሁኝ? ለማቆም ቀላል እንደሆነ። የሚቀለው ግን እንዴት ነው ብዬ አሰብኩ። ውሎዬን ሳስተካክል እንደሆነ ተረዳሁኝ። ገብቷል? ገብቼ ማረሚያ ሁሉ ነገር ትቼ ከወጣሁ በኋላ የተመለሰብኝ እዛው ውሎ ውስጥ እዛችሁ ሰርክል ይሆናል። ብዙ ጊዜ እኮ ይባላል ናቲ ማለት ኢንቫይሮንመንትህን የምትውልበትን አካባቢህን ካልቀየርክ በስተቀር ያው ተመልሰ ወደዛ ነው የምትሆነው ይባላል። ፈጣሪ እንኳን ሰውን እንዲያልፍለት ሲፈልግ ከአካባቢ ከመንደርህ ለቀውጣ ነው የሚባለው ይባላልና ልክ ይመስለኛል። እስቲ ያንተን ህይወት ከዚህ ጋር ኢንቫይሮንመንትን ከመቀየር ጋር አካባቢ ለቆ ከነበርክበት ሰርክል ከመነጠል ጋር ምን አይነት ኤክስፒሪየንስ አገኘ? ምንድነው የተለየው ነገር ያንተ? እሱ አሁን ምን አለ መሰለ አሁን እኔ ያለሁባቸው አካባቢዎች ላይ ስትሄድ ብዙ የሚቅም ምናምን ጓደኞች ይኖርሃል። ግዴታ ጓደኞች የሚቅሙ ናቸው። ከነሱ ጋር ለመጫወት ለማውራት ስትል እነሱ ጋር መቀመጥ ይኖርብሃል። እነሱ ማግኘት ይኖርብሃል። እነሱ ለማግኘት ደግሞ እነሱ መምሰል ይጠበቅብሃል። ስለዚህ ሳታስበው ለጨዋታው ብለ የሆነች የነከስክም ምንም ነው የምገባው ወደሱ ወደ ጫቱ ወደ ምኑ። እኔ ግን ባላወኩትና መድኃኒት ነው ብዬ ባሰብኩት መድኃኒት ነው እዚህ ሁሉ ነገር ውስጥ የገባው። ራስህንም ሬዚስት ብታደርግ ከሱስም ውጭም ብትሆን በሆነች አጋጣሚ ልትገባች። አንዳንድ ሰው አሁን ሲደሰት የሚጠጣ ሰው አለ፣ ሲከፋም የሚጠጣ ሰው አለ። ግን ተደሰትኩ ብለህ የምትጠጣ ከሆነ ነገ ጧትም ደግሞ ሊከፋ ነው ትጠጣለህ፣ ልትደሰት ነው ትጠጣለህ። ስለዚህ ምን ሆንክ? ዴይ ቱ ዴይ ቃሚና አጫሽ ጠጭ ሆንክ። ግን ምን ማሰብ አለብህ? በተደሰትክም በተከፋህም ቁጥር ወይ ቤተክርስቲያን መሄድ ወይ የሆነ ቦታ ሄደህ ራስህን ለማዝናናት ወይ ስፖርቶችን እየሰራ ለመሸወድ መሞከር ነው እንጂ ስደሰት ብቻ ነው የምጠጣው። አንዳንዱ አሁን እኔ ስፈልግ አቆመዋለሁ ምናምን የሚል ሰው አለ። እኔ አያስማማኝ። ምክንያቱም መጠንቀቅ ያስፈልጋል ከሁሉም ነገር። በሱስ ፕሮሰስ ነው ማለት በሂደት እንደገባ ሁሉ
ለመውጣትም ሰፊ ሂደት ነው ረጅም ጊዜ እንደውም አንዳንዴ ላይቻሉ ላይ ይችላል ትክክል እግዚአብሔር ሲመርጥህና የሆነ እንደው የተስፋ ብርሃን ሲያበራልህ ነው እንጂ እንዳገባባው ወጣጡ በጣም ከባድ ነው እና እንደነገርኩ ነው ያው ሁለተኛ ማረሚያ ገባሁ እንግዲህ ከሁለተኛ ማረሚያ ጨርሼ ወጣሁኝ ልክ ስወጣም እዚህ ያለው ኮኔክሽን ኦሬዲ ተቋርጧል ስራም የለም ተመልሼ እዛው ማህበረሰብ ውስጥ ነው የገባሁት ገባ ከዛ በቃ ነካም ብዬ ሁሉ ነገር ታውቁትቻለሁ ምናም በቃ ከዚህ በኋላ ሱስ ምናም እያልኩ መፎከር ምናም ሁሉ ጀመርኩ የሆነ ቀን ክርስትና ተጠርቼ ነው ሄድኩ ጣላ ምናም አሉ አይ ክርስትና ነው ከዛ የሆነ ናፍቀው ያገኘው ሰው የለም በቃ እንደዛ ነው የተሰማኝ የሆነ ቅስቅስ ሲያደርገኝ ነው የተሰማኝ ጨመርኩበታ ስለው ድንስስ ሲለኝ ሲጋራው ስሜት መጣች ከዛ ደግሞ ይሄ አሽሹ ምን እንደ መጀመሪያው መጣብኛ አገረሽ ደግሞ ከዛ በኋላ የባሰው ውስጥ ገባው በቃ የባሰው በጣም የባሰው ውስጥ ይገርማል በጣም እሺ ከዛ በኋላ የቤት ዕቃ አንድ ሊቀረኝ ነው እንዴ እያወጣው ስቲል አንዳንዴ ታናሽ እህቴ አለች እናቴም አባቴም ስራ ነው እናቴ ነጋዴ ነች አባቴም እንደዛ እና ቆልፈው ምናምን አያቴ ቤት ይሄዳሉ ከኔ ቁልፍ መደበቅ ጀመረ ማለት ነው የቤት ቁልፍ የሚገርምህ እኔ ማን እንደሚነግረኝ አላውቅም ዝም ብለህ ሄደ የሆነው ነገር አንሳ ብድግ ሳረቅ አገኘዋለሁ ቁልፉን ማለት ነው የሆነ የሚመራኝ ነገር አለ ያገኘሁትን ዕቃ ብድግ ይዤም ያለቀውን ዕቃ ጨረስከው እንዳለ ጨረስኩት ኦኬ ከዛ በቃ ግራ ተጋቡ እንዴ አሳሰረን ምን ጸበለውስ ምን ይሻላል ምናምን ሲባል አሁንም እንደው ቤተሰብ ያው በአንተ ተስፋ አይቆርጥም ብዙ ሁሉም በቃ ተወኝ ወንድምም ሁሉ ቤተሰብ አገለለኝ በቃ ያይረባም እንደዚህ ያሰቃያቸው ቤተሰብ ምናምን ተባልኩ እኔ ወድጄ አይደለም አሁን ምን ይሻላል ምናምን ሲባል እንጦጦ ማርያም ጸበል አለ አሪፍ ጸበል ነው እንደዚህ ምናምን ተባለ አባቴ እንደገና ይዞ ይመጣው እንደዚህ የሚገርም ከደሴ አዲስ አበባ እስክንደርስ ድረስ በየአንድ ሰዓት ወይ በየ2 ሰዓቱ ያለቅሳል ዝም ብሎ በቃ አባቴ ምን ሆነ ነው ስለው ሰው ልጁ ሊያስመርቅ ይመጣል እኔ ጸበል አስገባልንጣ በቃ ምናምን ነገር ይላል አስተምሬ እንደዚህ ለፍቼ ይላል በቃ እሱንም ባሳይ ምን ሳይ በቃ በጣም አዝናለሁ ምን ላርገ እሺ ምን ልሁን እላለሁ አሁን አመጡ ጸበል ገባሁ ልክ ጸበሉ እንደገባው የሚገርምህ በሰንሰለት ታሰራለ ማለት ነው እንደዚህ ሁለት እግር እንደዚህ ያስሩና ምንድነው ያልኩት እኔ ቋምኝ ልጣመቅ ነው የመጣሁት ለምን ደሞ ታስረኛ አይ ያከሄዱ ነው ምናምን ነገር አለ ኦኬ ይሻልኩኝ በቃ እዛኔ ሁሉ ነገር ለማቆም ወስኜ ነው የመጣሁት በቃ ከአዋሌ እንዳበላሸኝ አውቄያለሁ ራሴን መጣሌ ምን ያክል ሲያከብሩ በነበረው ሰው እንደተዋረድኩ አይቻለሁ አንድ ቲሸርት ሁለተኛ ቀን ደግም የማላቅ ሰውዬ አንድ ቲሸርት ላይ ንቅሳት እስኪመስል ድረስ ለብሼ ይጃለሁ ሰው ተጠይፎኛል ማደሪያ እስከ ማጣት ደርሻለሁ ስለዚህ በቃ ይሄ ሁሉ ነገር ያመጣብኛ ነው መተው አለብኝ አልኩኝ ጸበል ገባው ጸበል ሳይ 3 ወር ሆነኝ ምንድነው ይሄ ነገር ስል እነዚህ አጸባይነን የሚሉ ሰዎች አሉ የሚገርም ሐምሌ 21 አካባቢ አንድ ያክስቴ ልጅ መጣች ልጠይቀኝ ሁሉ ነገር አየች ምናምን ደውላ ነገረቻቸው ያለው ሁኔታ ልክ ሐምሌ 22 ደግሞ ማን መጣ እድለኛ ሆናታልና እህት ያለች አምላክ ቸርነት ሁለቱ መጡ ጸበል ቦታ እና እነሱ ያሉት ከጸባዮቹም የሰሙት ምናምን በመርፌ ሁሉ ይጠቀማል ሐሽሽ ሁሉ ዛሙና ያጨሳል ምናምን ነው የሰሙት እና እንደመጡ በሶስት ሰዎች ታጅቤ ነው ሄድኩት ማለት ዱላቸውን ይዘዋል ጠባቂዎች እነሱ ከሄድን ይሆናታል ጋር ቁጭ አልን ቆይኔ ላናግረው አለ እያወራኝ እንደዚህ እነሱ ለመስማት እንዲህ ብለዋል ማለት ነው ምንድነው የሚያወሩትና እሱ ምንም አላለ እስኪ ነው ያ እስኪ ከንደ ምናምን ደናና ያለ
ከንዴናዬ ያቺ ተወጋዋት ነገር አለ የለም በዛቻዬ ሀሺሽ ታጨስ እዚህ ጋር ደግሞ የሚመላልጡ ነገሮች አሉ እነሱ የላኩት ምንድነው ቀጥታ በቃ አንስተው ሪሃብሊቴሽን ሴንተር ሊያስገቡኝ ነው ደሞ በሪሃብ እንሞክረው ብሎ ማለት ነው ከዛ እሱ ምን አላቸው አይ እሱ አያስፈልገውም አለ አናገራቸው ምንም ይሄ ውሎ መቀየር ማስተካከል ብቻ ነው ያለበት ምናምን አለኝና ይውጣ ምናምን አላቸው ከዛ ነሐሴ ላይ ነበረ ነሐሴ ላይ ይውጣ አለኝ አይ ፍስለታ ጾም ነበር 16 ቺን ጾም ልጨርስና ልውጣ አልኩት ፍስለታ እንደጨረስኩ ስወጣ ቀጥታ ምንድነው ያደረገኝ እሱ ኤግዚቢሽን ማዕከል እንትን ነበረችው የሆነ የሚሸጣቸው ምናምን የእርዳታ እንትኖች ነበሩ እዛ ላይ አብሮ እንደ ሴልስ አድርጎ እዛው እንዱል አደረገኝ አብረን መዋል ጀመርን ከሱ ጋር ልክ ከኤግዚቢሽንም እንደወጣን የሚሄድባቸው ቢሮ ዮናታን ማለት ለ22 አመታት ሱስ የነበረው የጉድላክ ሪሃብሊቴሽን ሴንተር መስራችና ባለራይ ዋና ስራ አስኪያጅ እድለኛ ዮናታን ሊሆን ነው ስሙ ግን እድለኛው ስለሚለው እውነትም እድለኛ ስለሆነ እድለኛም ያረገን ስለሆነኛል 22 አመት ሱስ ቆይቶ መውጣት ቀላል አይደለም እሺ ከዛ በቃ የሚሄድባቸው ቢሮዎች ላይ የሚያገኛቸውን ሰዎች ሪሃብ ውስጥ የሚገቡ ልጆች አሉ አይደለ እነሱን ሲገቡ አብረው ይዞኝ ይሄድና ሪሃብ ሴሽኖቹን ያስጎበኘኛል እንዴት እንደሚያረጋቸው ምናምን አየው ይሄ ልጅው ብታየው እንዴት የሚገርም ማስተርስ ምናምን ፒኤችዲ ሁሉ ያላቸው ዶክተሮች ምናምን ሁሉ አሉ ሪሃብ ውስጥ ይገቡ እና አንተ ግን እድለኛ ነህ አለኝ እንዴት አልኩት ይሄን ሰው እየተመለከተው አለኝ 45 አመቱ ነው 3 ልጆች አሉት ሚስቱ አለች እሱ ሱስ ውስጥ በመግባቱ የ3 ልጆቹን የሚስቱን ህይወት ሲበጠብጥ ሲያቃውስ ቆይቷል አንተ ቢያንስ አላገባህም አልወለድክም ገባ ተጨማሪ የሆነ ጭንቀት የምፈጥርበት ሰው አልፈጠርክም ስለዚህ ፈጣሪ በዚህ አሁን ባለህበት እድሜ ላይ ይሄን ሁሉ ነገር አስተምረዋል ገባ እኔ አሁን የሆነ ሰዓት ቢረበኝ አልሰርቅም ለምን ማረሚያ ቤት ምንም ራብ ምን እንደሆነ እንዴት እንደምታልፈው ተመረየበታለሁ እቺን እስኪ ሞክራት ጭንጫት ቢለኝ አልሞክረውም ሞክሬ ያሳልፍ ያይቻለሁና ሁሉንም ሄድኩባቸው ግን አሁንም ምን አለ ዕውቀት ያስፈልጋል ልክ እንደ መድኃኒቱ ሌላም ብዙ አይነት ሱሶች ሊኖሩ ይችላሉ ስለ ሱሱ ማወቅ ያስፈልጋል አሁን ብዙ ቤተሰብ እድለኛ ይሆናታል በነገራችን ላይ ሁሌ ቅዳሜ በየሳምንቱ ያዘጋጀው አንድ ዝግጅት አለ ለወላጆች እድሜያቸው ከ7 አመትና ከዛ በላይ ለሆኑ እንዲሁ ከ12 እስከ 18 አመት ከ18 ደግሞ እስከ 40 ምናምን ወጣቶች የግንዛቤ ማስገብ እዚህ ላይ ምን አለ ልክ እንደኔ የትራማዶል ምናምን ሱስ ያለባቸው ሰዎች የራሳቸውን ህይወት ተሞክሮ ሼር ያደርጋሉ የስለልቦና ምናምን ባለሙያዎች አሉ ብዙ ትግስቱ አልታንጉስ ምናምን ብዙ አሉ የስለልቦና ሐኪሞች እነሱም እንዴት እንደሆነ ኢየሱስ ነገር ስነልቦናህን እንዴት ቢውልድ ማድረግ እንደምትችል አዌርነስ ይሰጣሉ ያው አሁን እንደነገርኩ ቤተሰብም እኔም መድኃኒት እንደሆነ ያወቀ ነው ምን ውጤ ነበር ዕውቀቱ ቢኖረን ግን የዛኔ አንውጥም ነበር ይሄንን ማወቅ ራሱ አንድ ነገር ነው ይሄም ሱስ እንደሆነ ማወቅ የምግብ ሱስ ያለበት አለ የእንቅልፍ ሱስ ያለበት አለ አሁን የእንቅልፍ ሱስ ምን ነገር አንዳንዱ ሰው ለቀን በጣም መተኛት ያዘውትርና የሆነ ቀን ስራ ይጀምራል ሲጀምር እንዴት መስራት ይችላል ኦሬዲ እንቅልፍ ላይ ነው ለመንቃት ሲል ጫትን ይጀምራል በዛው ሱስ ውስጥ ይገባል ያንንም ነገር እንደማሻሻል እንዳለበት ምናም ከተለያየ ተሞክሮ ያላቸው ሰዎች ልክ እንደኔ እንደዚህ ይፋ ያረጋሉ የወደረጃቸው ምናምን እና መውጣት የማይቻል ነገር የለም እንዴት ወጣህ ግን ላስትሊ መጨረሻ ላይ ማለት ከሱ ጋር በመዋል ነው ሰርክልህን በመቀየር ነው 9 ወር ያው ዛም አልፋልፎ ሲጋራ ልታገኝ ይችላል ምናምን ነው እንጂ ወሬ ያቁሚዋል ጻበል ቦታ ኦኬ ለመተው ፈልግ ያለው ሞር እሱ ጋር ስመጣ ግን ምን አገኘሁኝ አሁን ከዚህ በፊትም እኮ ማረሚያዎች ምስገባ ቋቁም ያለው ግን ሶታ እየተመለሰብኝ ነው ዋናው ውሉህና ሱስ ራሱ በሽታ እንደሆነ አንድም ቀን ትሁን 2 ቀን ለመዝናናት ብለ መቅመስ እንደሚያገረሽ ምክንያቱም ይሆናታል ለምሳሌ
ሁለት ጊዜ አገርሽቶበት በሶስተኛው ነው አይደል ያ አንተም ደግሞ ቋሚ ምስክር ነህ ተደጋጋሚ ጊዜ እየተመለስክ ማለት ነው ምንድነው ማለት እንትን ነው የሚልህ በጣም ወዳልሆነ ነገር ይመራሃል ማለት ነው ደግመህ ያንን የተውከውን ነገር ስትወስደው ኦሬዲ ያንን ወስደህ አቁመሃል አይደለ አቁመ በምግብ ሴሎች እንዳዲስ ገንብተሃል ልክ ወደ በፊቱ ስሜታቸው ለመምጣት ደግሞ እነዛ ሃይፐር የሆኑ ሴሎች አንጣ በጣም ብዙ ዶዝ አንጣ ይለዋል እንደመጀመሪያ ምንም እንዳልቀመስከው አይደለም የሚሆኑት አንዴ ደግሞ ከቀመስከው በኋላ ምንድነው የሚሆነው መሰለ በጣም አንጣ ይላል በቃ እንደ ድሮ በትንሽ ነገር ነካክተ የምትረካሰው አትሆን ኦኬ በብዛት አንጣ ይላል ስለዚህ ከሱስ ይወጣ ሰው የትኛውንም መጠጥም ጫትም ምንም መቅመስም መንካትም የለበትም አንዳንዱ ምን ይላል 10 ነበር ማጨሰው አሁን 3 ደርሻለሁ ምናምን ይላል መቀነሱ ጥሩ ነው ምክንያቱም አሁን ለምሳሌ አንዳንድ ጸበል ቦታ ምን ያየዋቸዋል ይሄ ማርዋና ምን ኮኬን ይጠቀሙ የነበሩ ሰዎች ባንድ ያቆሙባቸውና ወደ አይምሮ ኬዝ ይሄዳሉ ብቻቸውን ያወራሉ ብቻቸውን ሲስቁታ ያለ ምናምን ያ ሲሆን ምንድነው መሰለ አንዳንዴ እምነትና ሃይማኖትንና ሳይንስን የሚያጋጭ ሰው አለ አሁን HIV መድኃኒት የሚወጡ ሰዎች አሉ ጸበልም ግን ይጠመቃሉ አሁን እነዚህኛዎቹም ይሄ አሽሹን ከማስቆም በፊት የሕክምና ባለሙያ ባያቸው ጸበሉን እየተጸበሉ በጎን የሚያቆሙበትን መንገድ ደግሞ ከጤናቸው አንፃር ቢታይ በጣም ጥሩ ነው ባይን ገብቷል ባንድ ያቆም ስትለው እንደዛ የሚያጋጥመው ሰው ስላለ ፕሮሰስ ይፈልጋል ማለት ነው ሕክምናው ግን ናቲ ከእንትን ውጪ ለምሳሌ ከትራማዶሉ ከመጠጡ ውጪ ከፍ ወዳሉት ሄደሃል ለምሳሌ ወደ ኮኬን ሄሮይን ኮኬን ሄሮይን እንኳን አልተጠቀምኩም ኮኬን ግን የተወሰነ ጊዜ ሞክሬዋለሁ ግን አልቻልኩት በጣም ከበደኝ ምን አይነት ስሜት አለው እንዴትስ አገኘኸው ቦታዎች አሉ ሁለቱና ቦታዎች ክለቦች ላይ አሁን በብዛት ይሸጣል ስቲል ክለቦች ላይ አሁን ቆሎ የሚባል ለምሳሌ የሚሸጥ መድኃኒት አለ ኤክስትሪም የሚባል እሱ አሁን ምንድነው አንዷል ብታይ ለሁለት እንደዚህ ፈርክ ሰው ነው የሚጠቀሟት ማለት ነው እና ምንድነው ከዋጥከው በኋላ ምንም አይነት መጠጥ ብትጠጣ አሰክር ኦኬ ከቁጥጥር ውጭ ነው የሚያደርግ አንዲት ሴት አይተ ከወደድካ ከፈለካት ቀጥታ ስቤም በየወስዳለው ነው የምትለው ምክንያቱም ስሜት እንዲያሸንፈ ነው የሚያደርግ መታቆጧት ሲለቀ ነው እሱን ተጠቅመህ ወንጀል ውስጥ የመግባት እድልህ በጣም ከፍተኛ ነው ማለት ነው በጣም ምክንያቱም አንተ አይደለህም አበሳቱ ያለው ይሄ ነገር መጥፎ ነው ጥሩ ነው የሚለው ነገር ህገ ልቦና በዛ ሰዓት ሙቷል ይላል ስለዚህ ምንድነው ስሜት እየገዛ ነው አንተ ስሜት አርግ የሚልህን ነገር በሙሉ ከማድረግ ወደ ዛጋ ፖሊስ አለ ዛጋ ሰው ያኛል አይመለከተህም አንተ የምትፈልገው ነገር ብቻ ማድረግ ላይ ነው አሁን ይሄ የኮኬን ያልከኝ ነገር ለኔ አዲስ ነው አሁን ትራማዶል እንኳን እንዳልከው ነው በብዙ ቦታዎች ላይ ሐኪሞች ፕሪስክሪፕሽን ፋርማሲ ላይ ፋርማሲስቶች ተቀበለውክ ያለ በለዚያ አይሰጡህም ግን ስቲል መድኃኒት ነው ብዙዎቹ ድራጎች ናቸው ማለት ይሄ ወደ አዲክቲቭ ወይም ደግሞ ድራግ ሆነው መድኃኒቶቹ ናቸው ወደዚህ ወደ ሱስ የሚያጋልጡትና ኮኬይንም እንዴት ነው ምንጩ ማለት እንግዳ ስለሆነብኝ ነው ለኔ ማርኬቱ ላይ በደንብ አለ ወይ ቁጥጥር ሳይደረግበትም ወይ ፖሊስ ምን ያያረገ እንዴት ነው አሁን እስቲ ያለውን ተሞክሮሱ ንገረኝ አሁን ለምሳሌ ከስሜቱ ልጀምርልህ እነዚህ ድራጎች ምንድነው መሰለ የሚያደርጉ አሁን ኮኬን ለምሳሌ ፓውደር ነው ልክ እንደ ነጭ ዱቄት አይነት ነገር ነው እዚህ ጋር አድርገህ በአፍንጫ ነው የምትስበው ማለት ነው ከሳብከው በኋላ በቀጥታ ሄዶ ጭንቅላት ድንዝዝ ነው የሚለው ማለት ነው ሙሉ ሴንስ አታደርግም በቃ አላል ጭንቀት ምንህን አሁን ላንተ እንዲ ነው ባስረዳ ያልሞከረ ሰው ብዙ ላይ ገባው ይችላል ስሜቱ ግን ለመግለጽ ያክል ይሆን አንተ አሁን የሆነ የምትፈልገው ነገር ተሳክቶልህ ሰክሰሱን የምትደሰተው ደስታ የለም ያን ደስታ ሙሉ ቀን ካንተ ጋር እንዲሆን ነው የሚያደርግልህ ገብቷል ስራ አጥተህ ሊሆን ይችላል የስራ ማጣቱ ምንም እንዳያሳስብህ ያደርጋል የሆነ ነገር አስጨንቆ ሊሆን ይችላል ያ ነገር ምንም እንዳልሆነ እንድታስብ ያደርጋል ያን ታይም አንተ ምን አገባኝ ምናምን ብለህ ትተዋለህ ሁሉንም ነገር ከጭንቀት ውጭ ነህ ሪላክስ እያረክ ነው አይመለከትም ስለምንም ነገር ያን ስሜት ትፈልገዋለህ ሁሉ ጊዜ እንዲሆንልህ ትፈልገዋለህ አሁን አንዳንድ ሰው ምን ይለኛል መሰለ
ለሱስ የሚሆን ገንዘብ አይታጣም ይሉሃል ብዙ ሰው ስላጣ መስሎኝ የሰው አንገት የሚይዘው ለመጀመሪያ ቀን ይሰጣል እንካካም አጭስ ይላል ዲፕ ስትገባበት ግን ወደዛ ሄድ ምናምን ነገር ነው የሚለው ስቲል አቁም ያለው ስትላቸው ራሱ እንኪ ይሄን ምናምን ብሎ የሚያምር ጫት የሆነ ጽጌረዳ አበባ የመሰለ ጫት ይሰጣል ሆን ብሎ ማለት ነው ሰይጣን ሲፈታተን ግን ይዘን ይስቀህ ኧረ አባቴዋ ችግር የለውም ብለህ ማለፍ ነው አሁን አንዳንዱ ወደ ሰርክ ጫት ምናምን ይላል አይባል አንተም አክብረው እሱም አንተም ተከባብረ መተላለፍ ነው ያለብህ በቃ እና ኮኬን እንደነገርኩ ነው እንደዚህ አይነት ስሜት ነው ያለው ግን ቁጥጥር ላይ ላልከው ስቲል ከአሜሪካ በላይ ሴኩር የሆነች ሀገር አለች እንዴ ጥበቃ ደረጃ የለም ግን ስቲል አንዳንድ ስቴቶች ላይ ሌጋል እየሆኑ ነው ምክንያቱም መቆጣጠር አትችልም ይሄን ነገር መቆጣጠር የምትችለው በፖሊስ በማራሯጥ ሪሃብ ውስጥ በማስገባት ምን በማለት ሳይሆን ልክ እንደኔ እንደ ዮናታን አይነት ሰዎች የህይወት ልምድ ያላቸው ይሄን ነገር ያሳለፉ ሰዎች ምክንያቱም እኔ አሁን የመውጫውን መንገድ እንዴት እንደሆነ ተረድቻለሁ በራሴ ላይ ኤክስፐሪመንት ወስጄ ዮናታን እንዳልከው 22 አመት ራሱ ላይ ኤክስፐሪመንት ወስዶ መውጫውን መንገድ አውቋል ስለዚህ ወጣቱን አዌርነስ መስጠት ግንዛቤ ቷል ካስገነዘብከው እውቀቱ ካለው በሽታ እንደሆነ ካወቀ የመውጫውን መንገድ ካወቀ ራሱ ሲያደርገው ነው ሁሉም ነገር ጥሩ አንድን ኮሰው መስረቅ ተወንጀል ነው እንደዚህ ነው እንዲ ነው ብትለው ላያምን ይችላል ግን አንድ ቀን እሱ ተሰርቆ ካየ ያ ነገር በቃ እንደዚህ ስሜት ይሰማል ብሎ ይሰማዋል ገብቷል ያን ስሜት ነው መፍጠር ያለበት ሰው ይውቃ አሁን ናቲ ምን አይነት ስቴት ላይ ነው ምን ያደረገ ነው ስራውን ጀመረ ወይ ምን አይነት ስቴት ላይ ነው ያለው እኔ አሁን ላይ አንዳንድ ስራዎችም ድል ያረኩ ነው ግን ወደ ውጭ ለመሄድ ፕሮሰስ ላይ ነኝ አንዳንድ ካምፓኒዎች ላይ ምናምን ለመስራት እንደገና ደግሞ በጎን ጉድላክን ማገዝ ስላለብኝ ዮናታንን እንደዚህ እየቀረብኩኝ እዛም እሱም ጋር የሚመጡ ሰዎች ጋር አብረን እንደዚህ አዌርነስ እየሰጠን እየሰራን እንገኛለን እስቲ ያስከረመ የህይወት ተሞክሮ ያንተ የህይወት ተሞክሮ የለወጠው ሰው አለ ወይም ደግሞ አስገራሚ የምትለው ገጠመኛል ላይፍህን ያሳለፍክበትን ከሱስ ዛሬ ርቀህ እንደዚሁ ቤተሰብም መታኮራ ሰው መሆንን በተመለከተ እንደው ሼር ስታረግ የተነካ ሰው ወይም ደግሞ የሰማው አስገራሚ ነገር አለ ብዙ አጋጣሚዎች አሉ እኔ አሁን ብዙ ጊዜ ምን ስቃለው መሰለ ማታ ማታ አንዳንዴ የሆነ ተኛና ወይም ደግሞ የሆነ አንድ ድሮ ጓደኛዬ ጋር ደውልና ስልክ ስናወራ በፊት ጫት እየቃመርቀነን ምን እናረጋቸው ነገሮች ሲነግረኝ ስቃለሁኝ ማለት ነው አንዴ ምን ሆነ ስልክ ይያለው ማታ ላይ ነው ምርቅንቅን ብለናል መጸዳጃ ቤት ልገባ ነው ፍላሽ አብርቼ ገባሁኝ ተዛርቼ ስጨርስ ቀበቶ ለማሰር አፌ ውስጥ አረኩና ስልኩን ማሰር ጀመርኩ ከዛ አስር ጨርሼ መፈለግ ጀመርኩ ማለት ነው ስልኬን አፌ ውስጥ እኮ ነው ከዛ ወጣውና ምን ሆነ ነው ሲሉኝ ስልኬ ጠፍቶኝ ብዬ መልሼ ያስገባሁት ማለት እና ልክ ጧት ላይ ምናምን እንደዚህ ስናወራው ልክ የድሮ ጓደኛ ጋር ደውለ ትስቃለህ ይሄን ያህል ግን ምን ሆኜ ነው ትላለህ ትገረማለህ በራስ ብዙ አሉ እንደዚህ አጭሰው ጉርጓድ ውስጥ እቺን መታከሉ ውስጥ ካልዋኘን የሚሉ ሰዎች ያጋጥመዋል አሺሽ አጭሰው አንድ ጓደኛዬ ምን አድርጓል መሰለህ የእናቱን ወርቅ ሊሰርቃት ፈለገ በቃ ምንም አማራጭ ስላልነበረው በቀጥታ ዲዛይኑ ፎቶ አነሳና ሂዶ በነሐስ ምናምን የሚሰሩ ሰዎች ጋር አርቲፊሻል አሰርቶ ታስቀምጦ የእናቱን ወርቅ ሁሉ ወስዶ ይሸጣ ሰዋል ምን ያክል እንደሚያሰራኝ ግን ይሄን ያክል አይኪን ለስራ ብንጠቀምበት የት በተደረሰ ያ ግን በሰዓቱ የሚታየ አንተ መስራቱ ሳይሆን ያቺን ነገር ማሟያዋ ብቻ ነች አሁን የሚያሯሩጥ እኔ አሁን ላይ ግን የሚያስፈልገኝ ምንድነው በዚህ እድሜ መሮጥ አይደለም አሁን ላይ ልክ ባገኘሁት በተረዳው ነገር ህይወትን አስተካክለ ወደሚቀጥለው ህይወት መሸጋገር እንዳለብን ነው የሚሰማኝ በጣም ድንቅ ተሞክሮ ነው ደግሞ ብዙዎቻችን ያላስተዋልነውና ያላየነው ጉዳይ ነው የትራማዶልን ተጽዕኖ ብዙ ሰዎች በዚህ የተሰቃዩ እንደሆነ ሪሰንትሊ በጣም እየሰማን ነው እንግዲህ የሚመለከቱንም ተመልካቾቻችን ይሄ ጉዳይ አደጋ እየፈጠረ ነው
ስለዚህ አሁንም ጥብቅ ቁጥጥር ያስፈልገዋል። ያለ ሐኪም ትዕዛዝ ሰዎች ባይወስዱት እንደዚሁም ደግሞ ያንተ የህይወት ተሞክሮ ደግሞ ብዙዎቹን ያስተምራል። በተለይ ከሱስ ለመውጣት ለሚታገሉ ሁሉ ትልቅ ትምህርት የሰጠ ነውና እዚህ ስቱዲዮ መጥተህ ህይወትን ተሞክሮህን ስላካፈልከን ስላጋራህን እጅግ በጣም ደስ ብሎናል። እኔ ራሱ ይህን እድል አግኝቼ ከኔ ህይወት ደግሞ ሌላው እንዲማርበት ሀገሬ ቲቪ ብስርዬ በጣም ትልቅ ሰው የእውነቴን ነው ወጣት ነህ ይመለከተኛል ብለህ ይሄን ነገር ስላደረግ በቃ መበረታታት አለባችሁ። ምክንያቱም ማህበረሰብ ማለት ገና የሚሰራው ከወጣት ነው። ብዙ ነገሩ ያለው ወጣት ላይ ስለሆነ ይሄ የሚመለከትም የመንግስት አካል በደንብ ይሄን አትኩሮት ሰጥቶ እንዲሰራ እድለኛ ዮናታንን ልክ እንደኔ አይነት ወጣቶችን እያመጣ እየረዳ ስለሆነ ጉድላክ የስልጠናና የሪሃብሊቴሽን ሴንተር እሱን ሰፖርት ቢያደርጉ እሱንም ቢያገኙት ልክ እንደኔ እንደዚህ እንዲወጡላቸው ልጆቻቸው የሚፈልጉ በ0924 88 15 62 ላይ ደውለው እድለኛ ዮናታንን ቢያገኙትና ልክ እንደኔ እንደዚህ ለመውጣት ቢችሉ የሚል ሀሳብ ሼር አደርጋለሁ። በጣም እናመሰግናለን ስለ ቆይታ። ቴንክ ዩ ናቲ። አመሰግናለሁ። እሺ